ኢትዮጵያውያን ሆነው የኢትዮጵያን መፍረስ እየተመኙ ለሚኖሩ ባንዳዎች ከባዳዎቹ በላይ ለባንዳዎቹ የመርዶ ያህል ከባድ ዜና ነው። This is an important region, an important country to visit, so I'm happy to be here as the new AFRICOM commander. The whole reason I came here today is because we have shared threats. አንድ ጊዜ ኬንያ፣ አንድ ጊዜ ሶማሊያ፣ አንድ ጊዜ ሱዳን፣ አንድ ጊዜ ምናምን እያለ ለምንድን ነው ሀገር ለሀገር የሚዞረው የሚል ትችት ሁሉ ይነገር ነበር። All have said enough is enough. We all have vowed never again. የብሪክስ አባል እንድንሆን ካልፈቀዳችሁ በስተቀር ወደ አፍሪካ ልትገቡ የምትችሉበት ምንም አይነት ቀዳዳ አይኖርም፣ ኢትዮጵያን ብቻ ሳይሆን አፍሪካን ታጣላችሁ ብሎ በተናገረው ንግግር ያለ አቋም ለመውሰድ የተሞክረው ግን በተለይ በትላንትናው ዕለት ጠቅላይ ሚኒስትሩ እያንዳንዱ መሪ አግኝተው ባደረጉት ሰፊ ጥረት ሊሳካ ችሏል። ሱዳን ጋር አይደለም፣ ኤርትራ ጋር አይደለም የምታወራው፣ ወይም ዳጋሎ ወይም አልቡርሃን ወይ ኢሳያስ ጋር ለምትነጋገረው። ስለ ምስራቅ አፍሪካ ሰላም ማውራት ከፈለክ አብቹ ጋር ነው የምትደውለው። I believe together we can build a more prosperous and secure future for the United States, for Ethiopia, for Africa, and most importantly for our children. የዓለም ለእለ ሀያል ሀገራት እየደወሉና እየመጡ የሚያማክሯት ሀገር ሆናለች ኢትዮጵያ። Ethiopian Prime Minister Dr. Abiy Ahmed Ali. ወደ አፍሪካ መግባት የሚፈልጉ ሀያላን ሀገራት በሙሉ ጌትዌይ የሆነችው ኢትዮጵያ መሆኗን እየተረጋገጠ የመጣበት ጊዜ ላይ እንገኛለን። ብሪክስ በመግባቷ የምትጠቀም ብቻ ሳይሆን ለብሪክስም እድል ይዛ ተጨማሪ አቅም ይዛ የምትመጣ ሀገር እንደሆነች በተገቢው ደረጃ ለማሳየት ተሞክሯል። በዚህም ምክንያት ኃይላችን በአቤል መንደብ ላይ ቆሞ የኢትዮጵያን ሰንደቅ ዓላማ የሚያውለበለብበት ቀን እጅግ በጣም ቅርብ እንደሆነ የሚያስረዱ ሁነቶች፣ የዲፕሎማሲ ስኬቶች የተመዘገቡበት ሁኔታ ነው ያለው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሺወርቅ አሰፋ ከመሆን መልቲሚዲያ የዕለቱን ፕሮግራም ይዘን መተናል። በዛሬው ፕሮግራማችን የኢትዮጵያ የዲፕሎማሲ ጉዞና ስኬት በሚል ርዕስ ላይ በ7 ዓመቱ ወይም ደግሞ 8 ዓመት ሊሞላ በተቃረበው የለውጥ ሂደት ውስጥ የኢትዮጵያ የዲፕሎማሲ ስኬት ከየት ተነስቶ የደረሰ የሚለውን አጠር ያለ ዳሰሳ የምናደርግበት ፕሮግራም ይኖረናል። ከፕሮግራሙ ጋር መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ደግሞ የመሆን መልቲሚዲያ ሁለተኛ ቻናላችን ነው ያልኳችሁን መረብ መልቲሚዲያንም አይ ቲንክ መረብ መልቲሚዲያ እዚህ ጋር ብዙ ኮሜንት እየሰጣችሁ ያላችሁ ሰዎች አላችሁ። ብዙ መረብ የሚል አለ መሰለኝ። ስክሪንሾት አድርጌ እዚህ ከኔ ጎን የተለጠፈው ቻናል ነው የኛ ቻናል። ይህንን ቻናል ሰብስክራይብ እና ሼር እያደረጋችሁ ለሌሎች ተደራሽ እንዲሆን ማድረጋችሁን አትዘንጉ ማለት እፈልጋለሁ። ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ የኢትዮጵያ የዲፕሎማሲ ጉዞ 8 ዓመት ሊሞላ በተቃረበው የጠቅላይ ሚኒስትር ዶክተር አብይ አህመድ የለውጥ መንግስት ከመጣበት ጊዜ ጀምሮ ምን አይነት የዲፕሎማሲ ሂደቶች ነበሩ? ከጎረቤቶቻችን ከምስራቅ አፍሪካ ቀጠና ጀምሮ መላው አፍሪካን በማዳረስ ረገድ ከዚያም ስናልፍ የኢትዮጵያና የዓለም አቀፉ ማህበረሰብ ግንኙነት በምን ጀምሮ በምን ሁኔታ ላይ ነው ያለው አሁን የሚለውን የምንዳሰስበት ፕሮግራም ነው የሚኖረን። እንግዲህ አብቹ ወደ ስልጣን ከመጣበት ጊዜ ጀምሮ ታስታውሳላችሁ፣ በዛን ጊዜ የለውጡ መንግስት እንደመጣ ህወሓት ላለመሸነፍ ወይም ደግሞ የለውጡን እንቅስቃሴ ለማደናቀፍ እና ለውጡን ለመጥለፍ በመፈንቅለ መንግስት ሁሉ ብዙ ያልተሞከረ ነገር እንዳልነበር ታስታውሳላችሁ። ያን ሁሉ ነገር ሙከራ እያደረገ በነበረበት ሰዓት አብቹ ግን ገና ወደ ስልጣን ከመጣበት ዕለት ጀምሮ ወይም 4 ኪሎ ከገባበት ጊዜ ጀምሮ ያደርግ የነበረው በምስራቅ አፍሪካ ቀጠናዎች ላይ እየተዘዋወረ
የራሱን የዲፕሎማሲ ስራዎች ይሰራ ነበረ። በነ ጌታቸው አሰፋ ወይም ደግሞ በነ ደብረ ጽዮን ቁጥጥር፣ በነ ስብሃት ነጋ ቁጥጥር ውስጥ እያለ ማለት ነው ገና እና ያኔ ብዙ ትችት ይቀርብበት ነበረ አብቹ ማለት ነው። ኢትዮጵያ ውስጥ አገር ውስጥ ያለውን ቀውስ ቢያረጋጋ አይሻልም ወይ? ለምንድነው አገር ለሀገር የሚዞረው? እዚህ ሀገር እየታመሰ ሀገር እየተረበሸ እንግዲህ ያኔ በተለያዩ አካባቢዎች ኦሮሚያ፣ ደቡብ፣ በወላይታና በሲዳማ፣ በኦሮሚያና በሶማሌ እንዲሁም ተለያዩ አካባቢዎች ላይ ትግራይን ህወሓት የሚለኩሳቸውን እሳቶች ለማጥፋት መከላከያ ሰራዊት በተለያዩ አካባቢዎች አብዲ ኢሌ ሶማሌን ለመገንጠል ብሎ የጀመረው እንቅስቃሴ በተለያዩ የኢትዮጵያ ክፍሎች ላይ ተዛምቶ መከላከያ ሰራዊት በተለያዩ አካባቢዎች ላይ የሄደ እሳት ያጠፋ የነበረበት ሰዓት ነው። በዛን ሰዓት ግን አብቹ አልተቀመጠም ነበር። መከላከያ ሰራዊት ስራውን ይሰራል፣ ሌሎቹ ተቋማቶችም የራሳቸውን ስራ ይሰራሉ። አብቹም የራሱን የዲፕሎማሲ ስራ እየተሯሯጠ ይሰራ ነበር። በዛን ሰዓት በኢስት አፍሪካ ቀጠና በዙሪያው ያለውን ለማስተካከል በመጀመሪያ ከሱዳንና ከደቡብ ሱዳን ከደቡብ ሱዳን ፕሬዝዳንቶች እነ ሳልቫኪር እና ኤሪክ ማቻር የተባሉት ሁለቱ ፕሬዝዳንቶች መካከል የተፈጠረውን ግጭት ለማስቆም የሄደበትን ርቀት ሁላችንም እናስታውሳለን። እነዚያን ሁለት መሪዎች በተለያየ ጊዜ በ5 ዓመት የስልጣን እርከን ወይም የስልጣን ዘመን ውስጥ ሁለቱ እየተፈራረቁ ስልጣኑን እንዲይዙና እንዲመሩ ሀገሪቱን በተሻለ በተረጋጋ ሁኔታ ላይ እንድትቀጥል አብቹ የተጫወተው ሚና በጣም ትልቅ ነበረ። ይሄ ራሳቸው ደቡብ ሱዳናውያን ሲናገሩት የተለያዩ ዓለም አቀፍ ሚዲያዎችም በእርቅ ስምምነቱ ላይ ተገኝቶ ሁለቱን አካላት ያስታረቀበትን አዲስ አበባ መጥተው አዲስ አበባ 4 ኪሎ ቤተመንግስት ሁለቱን አነጋግሮ አስታርቆ አስተቃቅፎ ሲሸኛቸው እናስታውሳለን። Enough is enough was the key message to warring parties in South Sudan's 5-year-old conflict. We all have said enough is enough. We all have vowed never again. Now the time for promise is over. President Salva Kiir will attend a new round of talks with rebel leader Riek Machar in the Sudanese capital next week, minutes after he በቀጥታ ጦርነት እንኳን የጦርነት ስጋት ወይም የግጭት ስጋት ከጎረቤት ሀገራት የሚፈጠረው የግጭት ስጋት ወደ ኢትዮጵያ ይመጣል የሚል ፍርሃት እንኳን ባይኖርም የነሱ ሰላም ማጣት የኛ ሰላም ማጣት ነው በሚል መርህ አካባቢውን የምስራቅ አፍሪካ ቀጠናን ለማረጋጋት ይሄድበት የነበረው ርቀት በአገር ውስጥ የነበሩ ፖለቲከኞች ትችት እንዲያነሱበት ህዝቡም ራሱ አንዳንድ የፖለቲካው ላይ በንቃት የሚሳተፉ ሰዎች ምንድነው ምስራቅ አፍሪካ ላይ የሚዞረው? ለምንድነው አገሩን የማያረጋጋው? መጀመሪያ አንድ ጊዜ ኬንያ፣ አንድ ጊዜ ሶማሊያ፣ አንድ ጊዜ ሱዳን፣ አንድ ጊዜ ምናምን እያለ ለምንድነው ሀገር ለሀገር የሚዞረው የሚል ትችት ሁሉ ይነገር ነበር። ህወሓት እነዛን የምስራቅ አፍሪካ ቀጠናዎችን ተቆጣጥሮ ያው ስልጣን ላይ 27 ዓመት ሙሉ ሲኖር ያለውን የምስራቅ አፍሪካ ቀጠና ላይ የነበራቸው ኔትወርክ ስለሚታወቅ ያን ሁሉ ኔትወርክ በጣጥሶ በራሱ ቁጥጥር ስር ባያደርግ ኖሮ አብቹ እንደው ይሸነፋል በህወሓት ወይም የለውጡ ሂደት ይደናቀፋል ባይባል እንኳን በአጭር ጊዜ ውስጥ ነገሮችን ተቆጣጥሮ ለማሸነፍ የሚችልበት እድል በጣም ጠባብ ይሆን ነበር። የምስራቅ አፍሪካን ባጭሩ በዚህ ደረጃ ከተመለከትን በኋላ ወደ ኤርትራ የነበረውን እንቅስቃሴ ስንመለከት ደግሞ ለ20 ዓመታት እና ከዛ በላይ ለሚሆን ጊዜ ጦርነትም ሰላምም የሌለበት ሁኔታ ተፈጥሮ የኢትዮጵያ መከላከያ ሰራዊት ለ20 ዓመት ያክል በቀበሮ ጉድጓድ ውስጥ እየኖረ በጦርነት ስጋት ወይ ሰላም የለም ወይ ጦርነት የለም። ህወሓት የሚባል አሸባሪ ቡድን በለኮሰው እሳት ከኤርትራ ጋር በነበረው ግጭት በዛ ምክንያት ከዛሬ ነገ ጦርነት ይነሳል የሚል ስጋት ስለነበር ለ20 ዓመታት በቀበሮ ጉድጓድ ውስጥ ይኖር ነበር የኢትዮጵያ መከላከያ ሰራዊት። እዛ አካባቢ የሚኖረው ህዝብም በአጠቃላይ እንደ ሀገርም ሴኪዩር የመሆን ያለመሆን ስጋትና ጥያቄ ነበረ። ያንን ጥያቄ ለመቅረፍ ወያኔ አበላሽቶት አጥፍቶት የሄደውን የአልጀርሱን ስምምነት አብቹ በድፍረት ከኤርትራ ጋር አልጀርስ ላይ የተወሰነላችሁን መሬት እንሰጣችኋለን። ይሄን ያደረገው የኢህአዴግ ስራ አስፈጻሚ እስከሆነ ድረስ ያኔ የተወሰነውን በዓለም አቀፍ መንግስታት በዓለም አቀፍ አደራዳሪዎች መካከል የተወሰነውን ውሳኔ እናከብራለን ብሎ ከተናገረ በኋላ ነው እነ ኢሳያስ አፈወርቂ መጀመሪያ የልዑክ ቡድናቸውን ላኩ። ከዚያ በኋላ አብቹ ወደ ኤርትራ ተጉዞ ከሳምንት በኋላ ደግሞ ኢሳያስ አፈወርቂ ወደ አዲስ አበባ የመጣበትን ሂደት እናስታውሳለን። ይሄ ሂደት እንግዲህ አንደኛ ለ20 ዓመት ያክል የነበረውን የጦርነት ስጋት ማስቀረት መቻሉ፣
ሰራዊቱ በጦርነት ስጋት ውስጥ በቀበሮ ጉድጓድ ውስጥ የሚኖርበትን ሂደት ወጣትነታቸውን በቀበሮ ጉድጓድ ውስጥ ያሳለፉ የኢትዮጵያ መከላከያ ሰራዊት አባላት ቢያንስ ለአጭር ጊዜም ለተወሰነ ጊዜም ቢሆን ከጦርነት ስጋት ወጥተው የሰላም አየር እንዲተነፍሱ ማድረግ በመቻሉ የህዝብ ለህዝብ ግንኙነት ተቋርጦ የነበረው የህዝብ ለህዝብ ግንኙነት እንዲቀጥል በማድረጉ ኤርትራ የምትባለው ክፍለ ሀገር አሁን ሀገር ነኝ ብላ ያዙ ይልቀቁኝ የምትለው ማለት ነው። በዛን ሰዓት በወያኔ ምክንያት ተተብትቦባት የነበረውን የማዕቀብ ሰንሰለት እንዳይንቀሳቀስ እንዳይላወስ አስሮት የነበረ እግር ከወርች አስሮት የነበረውን የኤርትራን የሻዕቢያን መንግስት ያን ሰንሰለት በጣጥሶ ከማዕቀብ እንዲፈታ ያደረገውና በኤርትራ ላይ ተጥለው የነበሩ ማዕቀቦች በሙሉ እንዲነሳ ማድረግ የቻለው አብቹ ነው። ይሄንን ለውጥ በማምጣቱ በተለያየ ጊዜ ለ20 ዓመታት ያክል የቆየውን ቁርሾ የሀገራት የጦርነት ነጋሪት ጉሰማ ወይም ደግሞ የጦርነት ስጋት ሰላምም ጦርነትም የሌለበትን ሂደት በዚህ ደረጃ ሊያስቀር በመቻሉ በራሱ ኢኒሺዬቲቭ የሄደበት መንገድ እንደመሆኑ መጠን የሰላም የዓለም ኖቤል ፒስ ፕራይዝን ያሸነፈበት ጊዜም ነበረ። 27 ዓመታት ሙሉ ወያኔ ይከተለው የነበረው የውጭ ፖሊሲ አንደኛው መገለጫው በኤርትራ ላይ ተጨማሪ ማዕቀብ ማስጣል የሚል ነበር። ያንን ሁኔታ ቀይሮ በኤርትራ ላይ ተጥሎ የነበረውን የማዕቀብ ሰንሰለት በጣጥሶ ኢሳያስ አፈወርቂ የሚባል ከሳውዲ አረቢያ ውጪ የትም ሂዶ የማያውቅ ሰው ከዓለም አቀፉ መንግስታት ጋር ከቻይና ከራሺያ ከተለያዩ የዓለም ሀገራት ለዕለ ኃያል ከሚባሉ ሀገራት ጋር እንዲገናኙ መንገዱን የከፈተለት አብቹ የሚባለውን መሪ የዘረጋውን የሰላም መንገድ የሰላም እጁን አጥፎ እንደገና የነበረውን የ20 ዓመት የጦርነት ስጋት መልሶ እስከሚያመጣበት ጊዜ ድረስ የአብቹ የዲፕሎማሲ ስኬት የታየበት በራሱ ኢኒሺዬቲቭ ለ20 ዓመት የቆየ ቁርሾን የፈታበት የዲፕሎማሲ ልዕልና ዋናው መገለጫ ነበር። የኢትዮ ኤርትራ ጦርነት የቀረበት ወይም ደግሞ ወደ ሰላም የተመለሰበት ለአጭር ጊዜም ቢሆን የሰላም አየር የነፈሰበት ጊዜ ማለት ነው። ከዛ ሲቀጥል አብቹ በተለያዩ ዓለም አቀፍ ስብሰባዎች ላይ እንደ G20 አይነት እንደ የዓለም አቀፉ የአየር ንብረት ለውጥ እንደ ክላይሜት ቼንጅ አይነት ስብሰባዎች የኢኮኖሚክ ፎረም የሚባሉ የሚሊተሪ ላይ የሚያተኩሩ በጣም የተለያዩ ፓናል ዲስከሽኖች ላይ የዓለም አቀፍ ስብሰባዎች ላይ እየተጋበዘ እየተገኘ እዛ ስብሰባ ላይ መገኘት ብቻ ሳይሆን በተገናኘ መሪዎች ጋር በተገናኘ ቁጥር አሁን በቅርብ የጂ20 ስብሰባ ነበር ሳውዝ አፍሪካ ነው ምናምን የነበረ ስብሰባ እና እዛ ላይ ተገኝቶ የጂ20 ማለት እንግዲህ የግሩፕ 20 የሚባሉት የዓለም ልዕለ ኃያል የሚባሉ 20 ሀገራት የሚሳተፉበት ነው። ነገር ግን በተጋባዥ እንግድነት ተገኝቶ በተጋባዥ እንግድነት የተገኘ ሳይሆን አብቹ የሚመስለው የዛን ሰዓት የጂ20 ግሩፕ አባል ነበር የሚመስለው ከተለያዩ የዓለም አቀፍ መንግስታት መሪዎች ጋር የሁለትዮሽ ስብሰባ ያደርግ ነበር። ይሄ ማለት አንድ የትልቅ የዓለም አቀፍ የዓለም ልዕለ ኃያል ሀገራት የሚገኙበት ስብሰባ ላይ በተጋባዥነት እንደው በአባልነት እንኳን አይደለም በተጋባዥነት ሂዶ አንድ ሰው መሪዎቹን ሁሉ እየጠራ እያነጋገረ ስታየው እነዛ ሰዎች ለዛ መሪ ወይም ለዛች ሀገር ያላቸውን ቅቡልነትና ተሰሚነቷን መጨመሩን የሚታይበት አንዱ ሂደት ነው። ከዚሁ ሂደት ጋር ተያይዞ አንዱ የዲፕሎማሲ ስኬታችን የተመዘገበበት የብሪክስ አባል ሀገራት የመሰረቱት የብሪክስ አባል ሀገራት የሚባለው ብሪክስ የሚባለው ስብስብ ውስጥ ኢትዮጵያ አባል እንድትሆን የሄደበትን ርቀት መንግስታቱን ወይም ደግሞ መሪዎቹን ለማሳመን የሄደበት ርቀት ያሳመነበት መንገድ በራሱ ኢኒሺዬቲቭ እኛን እዚህ የብሪክስ አባል እንድንሆን ካልፈቀዳችሁ በስተቀር ወደ አፍሪካ ልትገቡ የምትችሉበት ምንም አይነት ቀዳዳ አይኖርም፣ ኢትዮጵያን ብቻ ሳይሆን አፍሪካን ታጣላችሁ ብሎ በተናገረው ንግግር ከዚያ በኋላ ኢትዮጵያን የብሪክስ አባል አድርገው ለመስማማት መፍቀዳቸውንና ምንም አማራጭ እንዳልነበራቸው ገብቷቸው ያንን በጣም ታላላቅ ሀገራት ያሉበትን ብሪክስ የተባለውን ስብስብ ኢትዮጵያ እንድትቀላቀል የተደረገበት በጣም ትልቁ የዲፕሎማሲ ስኬት ሊባል ይችላል በአብቹ የስልጣን ዘመን። የብሪክስ አባል ሀገራት ማለት ወይም የብሪክስ አባል መሆን ማለት ዝም ብሎ ይሄ እንደ ተራ የሆነ ስብስብ አይደለም። ብሪክስ በመግባቷ የምትጠቀም ብቻ ሳይሆን ለብሪክስም እድል ይዛ ተጨማሪ አቅም ይዛ የምትመጣ ሀገር እንደሆነች በተገቢው ደረጃ ለማሳየት ተሞክሯል። በዚህም ምክንያት የብሪክስ ነባር አባል ሀገራት
በተለይም የኢትዮጵያን እንድትቀላቀል የሚደረገውን ጥረት በተለየ አጽንኦት ሰጥተው እንዲመለከቱት ለማድረግ ተችሏል። በትላንትና በዛሬው ባለው ጊዜ ውስጥ በጣም መሰረታዊ የሚባል ለውጥ ለማምጣት ተሞክሯል። በርካታዎቹ ቀደም ሲል በተደረገ ዲፕሎማሲም የኢትዮጵያን መግባት ጠቀሜታ እንዳለው መግባባት የነበረ ቢሆንም ቁርጥ ያለ አቋም ለመውሰድ የተሞክረው ግን በተለይ በትላንትና ዕለት ጠቅላይ ሚኒስትሩ እያንዳንዱ መሪ አግኝተው ባደረጉት ሰፊ ጥረት ሊሳካ ችሏል። ዩኒፖላር ወርልድ የሚባለው ወይም ደግሞ በአንድ ልዕለ ሀያል ወይም በአንድ አካባቢ በምዕራባውያን ብቻ የሚዘወር ዓለም የለም ከዚህ በኋላ የተለያዩ ልዕለ ሀያላን በጋራ የሚዘውሩት የተለያዩ ፖላር ያለው ወይም ምሰሶ ያለው ዓለም ያስፈልጋል የሚል ያንን ሚዛን ማስጠበቅ የሚችል መድረክ ወይም ስብስብ ነው ብሪክስ ማለት። አቋም እየሄዱበት ያለውን ማን ናቸው ሀገራቱ የሚለውን ነገር ስንመለከት የዛ ስብስብ አባል መሆን በራሱ ትልቅ የዲፕሎማሲ ስኬት ያስመዘገበችበት እንደሆነ ኢትዮጵያ በዚህ ደረጃ ሊሰመርበት ይገባል ብዬ አስባለሁ። በቅርቡ ወደ ኢትዮጵያ በ7 ዓመት ሂደት ውስጥ በጣም ብዙ መሪዎች የፈረንሳዩን ፕሬዚዳንት ጨምሮ የተለያዩ መሪዎች የዩናይትድ አረብ፣ የሳውዲ አረቢያ የተለያዩ ሀገሮች መሪዎች ወደ ኢትዮጵያ መጥተው የሁለትዮሽ የጋራ ስምምነት አድርገው ሲመለሱ እናስታውሳለን። አብቹም ወደ ተለያዩ ዓለማት ልዕለ ሀያል ወደሚባሉ ሀገራት ሂዶ የሁለትዮሽ ስምምነቶችን አድርጎ በተጋባዥነት ሂዶ የተለያዩ ውይይቶችና ንግግሮችን አድርጎ ጉብኝቶችን አድርጎ ሲመለስ እናስታውሳለን። በቅርብ ጊዜ በዚህ ወር ውስጥ ብቻ በአንድ ወር ጊዜ ውስጥ ብቻ ወደ ኢትዮጵያ የመጡትን መሪዎች ከዚህ በኋላ ደግሞ ስንመለከት በቅርቡ የማሌዥያ እና የሲንጋፖር ፕሬዚዳንትና ጠቅላይ ሚኒስትር መጥተው ነበር። Ethiopian Prime Minister Dr. Abiy Ahmed Ali personally drove Prime Minister Datuk Seri Anwar Ibrahim's vehicle during a unique official welcome as Anwar began his historic 3-day visit to Ethiopia. እነዚህ ማሌዥያ እና ሲንጋፖር ማለት እንግዲህ በጣም ባጭር ጊዜ ውስጥ ተስፈንጣሪ የሆነ ኢኮኖሚ ወይም ደግሞ ቫይብራንት የሆነ ኢኮኖሚ መፍጠር የቻሉ ለዜጎቻቸው የሥራ ዕድል በመፍጠር የዜጎቻቸውን ሕይወት በመቀየር በዓለም ላይ አሉ ከሚባሉ ፈጣን እድገት እያስመዘገቡ ካሉ ሀገራት መካከል በዋናነት የሚጠቀሱ ሀገራት ናቸው። እነዚህ ሀገራት የሁለቱም መሪዎች እንደውም የማሌዥያው መጀመሪያ ፕሬዚዳንቱ መጣ፣ ከዛ ቀጥሎ ጠቅላይ ሚኒስትሩ መጣ። ከዛ ሲቀጥል የሲንጋፖሩ ጠቅላይ ሚኒስትር ኢትዮጵያ መጥተው እንዲያውም በምስራቅ አፍሪካ ምንም አይነት ኤምባሲ አልነበራትም ሲንጋፖርና ለመጀመሪያ ጊዜ በምስራቅ አፍሪካ ኤምባሲዋን አዲስ አበባ ላይ ከፍታ ሌላ ለኢትዮጵያ ብቻ ሳይሆን በመላው አፍሪካ ላይ ያላትን ተጽዕኖ ልታሰፋ የምትችልበት ኢትዮጵያ ማለት ወደ ምስራቅ አፍሪካ የመግቢያ በር መሆኗን እያረጋገጡ የመጡበት እነዚያ እያደገ ያለ ኢኮኖሚ እየገነቡ ያሉ ሀገራት ወደ ኢትዮጵያ ሲመጡ የኢትዮጵያ ገበያ በጣም የሚያጓጓ እንደሆነና የኢትዮጵያ ኢኮኖሚ እያደገ መሆኑን የኢትዮጵያ ሁኔታ ወደ ከፍታው ወደ ብልጽግናው እየሄደ ያለ መሆኑን መረዳት ያልቻለ ሰው በምንም አይነት ሁኔታ ልናስረዳ ወይም ደግሞ ሊገባው የሚችልበት እድል የለም ከዚህ በላይ እና ከሁለቱ መሪዎች ቀጥሎ ማን የመጣው የፈረንሳይና የአሜሪካ የጦር መሪዎች ወደ ኢትዮጵያ መጥተው ነበር። የፈረንሳዩ የአየር ኃይሉ ጀነራል ወይም ደግሞ ኮማንደር የሚባለው መጥቶ ነበር ኢትዮጵያ። እሳቸው መጥተው ከፊልድ ማርሻል ብርሃኑ ጁላ ጋር እንዲሁም ከተለያዩ የኢትዮጵያ መንግስት ባለስልጣናት ጋር ተገናኝተው የሁለትዮሽ ግንኙነታቸውን ስለማጠናከር የአካባቢውን የቀጠናውን ሰላም ስለማስከበር ተወያይተው ተመልሰዋል። ከዛ ሲቀጥል በአሜሪካ ሚሊተሪ ወይም ደግሞ በአሜሪካ ጦር ኃይሎች ውስጥ የምስራቅ አፍሪካ እዝ አዛዥ የሆኑት ጀነራል ዳግቪን አንደርሰን ወደ ኢትዮጵያ መጥተው ነበር። ጀነራል ዳግቪን አንደርሰን የዩናይትድ ስቴትስ የአፍሪካ ኮማንድ አዛዥ ናቸው ወይም ኮማንደር ናቸው። እሳቸው መጥተው ከፊልድ ማርሻል ብርሃኑ ጁላ ጋር ከተለያዩ የኢትዮጵያ ባለስልጣናት ጋር
እንዲሁም ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው የሁለትዮሽ የጋራ ግንኙነት ውይይታቸውን አድርገው ተመልሰው ሄደዋል። ኮማንደሩ ግን ከአብቹ ጋር የነበረውን ግንኙነት ከኢትዮጵያ ባለስልጣናት ጋር የነበረውን ቆይታ ሲገልጽ ምንድን ነበር ያለው የሚለውን ሰምተን እንመለሳለን። It's great to be back in Ethiopia. So this is not my first time here. It's really exciting for me to be back. This is an important region, an important country to visit. So I'm happy to be here as the new AFRICOM commander. The whole reason I came here today is because we have shared threats. This is an important visit for me as Ethiopia is critical to both of those. My time in Addis Ababa underscored the importance of collaboration, not only between the United States and Ethiopia, but with the African Union and other regional partners. As we face growing security threats, including the rise of terrorist activities in East Africa, the Sahel, and West Africa's coastal regions, the collective efforts are more important than ever. I know these are difficult challenges. That's why I look to continue this dialogue with the leadership at both Ethiopia and the African Union. Ultimately, I believe together we can build a more prosperous and secure future for the United States, for Ethiopia, for Africa, and most importantly, for our children. የጦር አዛዡ እንደሚሉት ከኢትዮጵያ መንግስታት ወይም ከኢትዮጵያ ባለስልጣናት ጋር ገንቢ የሆነ ውይይት አድርገናል። በኢትዮጵያና በአሜሪካ የጋራ ስጋቶች ላይ ውይይት አድርገናል ይላል። የኢትዮጵያና የአሜሪካ የጋራ ስጋቶች ምንድናቸው የሚለውን ነገር ስንመለከት ከቀይ ባህር ስንጀምር የሀውቲ አማጽያን፣ አልሸባብ፣ በአጠቃላይ የቴሮሪዝም እንቅስቃሴ እነ ኢሳያስ አፈወርቂ፣ በአጠቃላይ የሱዳን የአልቡርሃንና የዳጋሎ ጦርነት፣ በሶማሊያ በኩል ያለው የእርስ በርስ ግጭት፣ ኢሳያስ አፈወርቂ አሸባሪን በየአቅጣጫው እየፈለፈለ ቀጠናውን ለመረበሽ የሚያደርገው እንቅስቃሴ ለአሜሪካም ለኢትዮጵያም ስጋት ነው ማለት ነው። ያንን ስጋት የጋራ ስጋቶቻችንን ለመከላከል በምንችልበት ጉዳይ ላይ ተነጋግረናል። ከአፍሪካ ህብረት ባለስልጣናትና ከኢትዮጵያ መንግስት ጋር በጋራ በመሆን የኢትዮጵያን የአፍሪካን እና የአሜሪካን ብልጽግና ከዛም ሲያልፍ ለልጆቻችን የተሻለ ነገን መገንባት የምንችልበትን ሂደት እንሰራለን ብዬ ገምታለሁ። ወይም ደግሞ በዛ ደረጃ እንሰራለን በጋራ ከኢትዮጵያ መንግስትና ከአፍሪካ ህብረት ጋር በጋራ በመሆን ብሏል። የኢትዮጵያና የአሜሪካ የጋራ ጠላቶች ወይም የጋራ ስጋቶች የሚባሉትን ኢትዮጵያና አሜሪካ በጋራ ተገናኝተው በጋራ ሆኖ እንዲሰሩ ከፈቀዱ የኢትዮጵያ መንግስት ያለውን በምስራቅ አፍሪካ ላይ ያለውን ተጽዕኖ በአካባቢው በቀጠናው ላይ ያለውን ጉልበትና አቅም ተረድተው ኢትዮጵያን ካልያዝን በስተቀር ምስራቅ አፍሪካን ልናረጋጋና የአሜሪካን ጥቅም ልናስከብር አንችልም የሚል ድምዳሜ ላይ እንደደረሱ ማረጋገጫ ነጥብ ነው። ከዛ ሲቀጥል በትላንትናው ዕለት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ኢትዮጵያ መጥተዋል። ህንድ ማለት እንግዲህ በዓለም አምስተኛውን ግዙፍ ኢኮኖሚ የገነባች ሀገር ነች። የዚች ሀገር መሪ ኢትዮጵያ ሲመጡ ከዚያም መጥተው ደግሞ በተለያዩ የሁለትዮሽ ስምምነቶች ላይ የሚሊተሪ፣ የደህንነት፣ የትምህርት፣ የተለያዩ ሁኔታዎች ላይ በጋራ ተስማምተው ለመስራት የሄዱበትን ርቀት ስንመለከት ኢትዮጵያ ጋር ለመስራት ዓለም ሁሉ አይኑን ወደ ኢትዮጵያ የወረወረበት ጊዜ እንደሆነና ከኢትዮጵያ ጋር አለመስራት መላው አፍሪካን እንደሚያሳጣ ወይም ደግሞ ወደ አፍሪካ መግባት የሚፈልጉ ሀያላን ሀገራት በሙሉ ጌትዌይ የሆነችው ኢትዮጵያ መሆኗን እየተረጋገጠ የመጣበት ጊዜ ላይ እንገኛለን። ከዚሁ ጋር አያይዘው እስከዛሬ ህንድ ለኢትዮጵያ ተሰጥ የነበረውን ለኢትዮጵያ ተማሪዎች ታቀርብ የነበረውን የስኮላርሺፕ ኦፈር በእጥፍ አሳድጋለሁ ብለዋል። ይህን ትላንትና ህንድ ይህንን ለማድረግ ወሰናለች ብለው በነበራቸው የሁለትዮሽ ንግግር ላይ የተናገሩት ነው። I am pleased that today
India has taken the decision to double the number of student scholarships for Ethiopia. Excellency, I express my deepest gratitude to you for your condolences on the terror attack in Pahalgam and for your support in our fight against terrorism. የሁለትዮሽ ማነው የስኮላርሺፕ ኢትዮጵያ እስከዛሬ ከህንድ ታገኝ የነበረውን ተማሪዎቻችን ወይም ደግሞ ኢትዮጵያዊ ወጣቶች የተለያዩ መማር የሚፈልጉ ዜጎች ወደ ህንድ ሂደው የሚማሩበት እድል ነበር እስከዛሬም። ነገር ግን ያንን ቁጥር በእጥፍ አሳድጋለሁ ብላለች። ከዛ ሲቀጥል ማርኮ ሩቢዮ የተባሉት የአሜሪካ የውጭ ጉዳይ ሚኒስትር በቅርቡ ጠቅላይ ሚኒስትር አብይ ጋር ለሁለተኛ ጊዜ ስልክ ደውለው ነበር። ከ5 ወር በፊት ከዚህ በፊት ተነጋግረው ነበር በስልክ። አሁን ለሁለተኛ ጊዜ ዲሴምበር 4 ላይ ደውለው በስልክ ተገናኝተዋል እና እሳቸው ራሳቸው ዲፓርትመንት ኦፍ ስቴት በሚል የአሜሪካ ፔጅ ላይ ወይም ገጻቸው ላይ እንደለጠፉት በምስራቅ አፍሪካ ኢትዮጵያና አሜሪካ በምስራቅ አፍሪካ ቀጠና ላይ ስለሚኖራቸው የጋራ ኃላፊነት የአካባቢውን ቀጠና ስለማስከበር፣ ስለ ሰላም፣ ስለ ደህንነትና ተሻጋሪ የሆኑ የቴሮሪስት እንቅስቃሴዎችን ወይም የሽብር እንቅስቃሴዎችን ለመዋጋት ከኢትዮጵያ ጋር በጋራ ውይይት አድርገናል ብለዋል። ስለ ምስራቅ አፍሪካ ቀጠና ሰላም ለማውራት ሱዳን ጋር አይደለም፣ ኤርትራ ጋር አይደለም የምታወራው፣ ወይም ዳጋሎ ወይም አልቡርሃን ወይ ኢሳያስ ጋር ለምትነጋገረው። ስለ ምስራቅ አፍሪካ ሰላም ማውራት ከፈለክ አብቹ ጋር ነው የምትደውለው። ለዛ ነው ማርኮ ሩቢዮ ጠቅላይ ሚኒስትር አብይ አህመድ ጋር ደውለው ስለ ምስራቅ አፍሪካ ቀጠናዊ ሁኔታ መወያየትና የአካባቢውን ሰላም እንዴት ማስከበርና ማስቀጠል እንደሚቻል የተረጋጋ ሁኔታ መፍጠር የሚቻልበትን ሁኔታ የተነጋገሩበት የስልክ ልውውጥም ነበር። ከዛ ሲቀጥል በቅርቡ ከሰማነው አንድ የዲፕሎማሲ ስኬት መካከል አንዱ እና ዋናው አሜሪካ ከ3 ቀናት በፊት በዜግነት ጉዳዮች ጽህፈት ቤት ዩናይትድ ስቴትስ ሲቲዝንሺፕ ምናምን የሚባል ቢሮ አለ። በዛ ቢሮ በኩል ከ2023 2022 ጀምሮ ይመስለኛል ከዛን ጊዜ ጀምሮ ወደ አሜሪካ የገቡ ኢትዮጵያውያን በነበረው ከትግራይ ጋር በነበረው ጦርነት ምክንያት እንዲሁም ስቴቢሊቲ የለም ጦርነት አለ ምናምን በሚል ሁኔታ ከለላ የተሰጣቸው ኢትዮጵያውያን ነበሩ። ያለ ግሪን ካርድ ያለ ጥገኝነት ጥያቄ በከለላ ብቻ የቆዩ ማለት ነው። የፖለቲካ ከለላ ተሰጥቷቸው የቆዩ ኢትዮጵያውያን ነበሩ። አሁን የአሜሪካ ስቴት ዲፓርትመንት ወይም ደግሞ የሚመለከተው የሲቲዝንሺፕ ቢሮአቸው ኢትዮጵያ ውስጥ ያለውን ሁኔታ ገምግሞ በከለላ ውስጥ የነበራችሁ ኢትዮጵያውያን ሀገራችሁ ላይ ጦርነት ስለነበረ የሰጠናችሁን ከለላ አንስተናል። አሁን የሀገራችሁ ሁኔታ ወደ ሰላሙ ስለተመለሰ የኢትዮጵያ ሁኔታ እየተረጋጋ ስለመጣ ወደ ሀገራችሁ ብትመለሱ ምንም የሚገጥማችሁ ስጋት እንደሌለ ስላረጋግጥን በ2 ወራት ውስጥ ወደ ሀገራችሁ እንድትመለሱ ብሎ መግለጫ አውጥቷል። በእነዚህ 2 ወራቶች ውስጥ ይሄንን ከለላ ተጠቅመው በአሜሪካ ይኖሩ የነበሩ ኢትዮጵያውያን ወደ ሀገራቸው የመመለስ ግዴታ ተጥሎባቸዋል ማለት ነው። በእርግጥ ከዚህ በኋላ ከለላው ከተነሳ በኋላ ጥገኝነት መጠየቅ ይችላሉ የሚል አንዳንድ መረጃም አለ። ከዚያ በኋላ ጥገኝነቱ ምን አይነት ተቀባይነት ያገኛል ምናምን የሚለው ጉዳይ እንዳለ ሆኖ ነገር ግን ወደ 5300 የሚጠጉ ኢትዮጵያውያን በ2 ወራት ጊዜ ውስጥ እስከ የካቲት 12 ባለው ጊዜ ወደ ሀገራችሁ ተመልሳችሁ ሂዱ። ወደ ሀገራችሁ ተመልሳችሁ ሂዱ ማለቱ አይደለም ለኛ ወሳኙ ዜና። ኢትዮጵያ ውስጥ ያለው ሁኔታ ስለተረጋጋ ጦርነት ነው፣ ግጭት ነው፣ ሰላም የለም፣ ስለዚህ ለደህንነታችን ስጋት አለብን በሚል ስጋት ይገጥማችኋል በሚል የሰጠናችሁ ከለላ አሁን የሀገራችሁ ሁኔታ ስለተስተካከለ ምንም ስጋት ስለሌለባችሁ ወደ ሀገራችሁ ተመለሱ የሚለው ነገር ቀላል ዜና አይደለም። አሁን ኢትዮጵያ ውስጥ ጦርነት አለ፣ የሽግግር መንግስት እንደዚህ አይነት ብጥብጥ አለ፣ መንግስት ሊወድቅ ነው፣ ሀገር እየፈረሰች ነው ምናምን እያሉ ለሚያላዝኑት የኢትዮጵያን መጥፋት የኢትዮጵያን መፍረስ እንደተመኙ እንደቃዡ የሚቀሩትና የሚኖሩት ኢትዮጵያውያን ሆነው የኢትዮጵያን መፍረስ እየተመኙ ለሚኖሩ ባንዳዎች ከባዳዎቹ በላይ ለባንዳዎቹ የመርዶ ያህል ከባድ ዜና ነው። ለኢትዮጵያውያን ደግሞ ከስኬትም በላይ ትልቅ ስኬት የተመዘገበበት የኢትዮጵያን ሰላም፣ የኢትዮጵያን ስቴቢሊቲ፣ የኢትዮጵያን አቅምና የመረጋጋት ሁኔታ
ዓለም እየመሰከረ ያለበትና በሁለት እግሩ ቆሞ እንኳን አይደለም ለሀገር ውስጥ ግጭት ለምስራቅ አፍሪካ ቀጠናዊ ለአፍሪካ አጠቃላይ ሰላም ለዓለም ለሀያል ሀገራት እየደወሉና እየመጡ የሚያማክሯት ሀገር ሆናለች ኢትዮጵያ። ስለዚህ በዚህ ደረጃ ዓለም እየመሰከረ ያለበት ወይም ሰላማችን እየተረጋገጠ ያለበት ሁኔታ ስላለ ወደ ኢትዮጵያ መመለስ አለባቸው የተባሉ ኢትዮጵያውያንን በተመለከተ ቀጣይ ሌላ ፕሮግራም በሰፊው የምሰራበት ይሆናል። ነገር ግን ይሄ የአሜሪካ መንግስት የሰጠው እውቅናና ሪኮግኒሽን ለኢትዮጵያ እና የኢትዮጵያን ክፋት ለሚመኙ ሁሉ መርዶ፣ ለኢትዮጵያውያን ደግሞ ትልቅ ስኬት የተመዘገበበት መግለጫ ነበር። ሌላኛው በዘንድሮ ዓመት በዚሁ 2 ወራት ውስጥ የሰማነው ሌላኛው ስኬት ኢትዮጵያ ከ2 ዓመት በኋላ የሚካሄደውን የኮፕ 32 የሚባለው የወርልድ ክላይሜት ቼንጅ ሚቲንግ ወይም ደግሞ ስብሰባ የሚካሄደው ኢትዮጵያ ውስጥ እንዲሆን ኢትዮጵያ ያንን ፕሮግራም እንድታዘጋጅ የተመረጠችበት ጊዜ ነበረ። በጣም ብዙ ሀገራት የሚገኙበት የብዙ ሀገራት መሪዎች የሚገኙበት በጣም ታላላቅ የሆኑ የፖለቲካ ሰዎች የአየር ንብረት ለውጥ ላይ ምርምር የሚያደርጉ በጣም ብዙ ህዝብ የሚገኝበት ታላቅ ስብሰባ ኢትዮጵያ ከ2 ዓመት በኋላ እንድታዘጋጅ ተመርጣለች። ይሄ የማድረግ አቅማችን ምን ያክል እንደሆነ የመስራት አቅማችን ያንን ልናደርግ እንድንችል ወይም እንደምንችል ዓለም አምኖ ያን ጥያቄ አብቹ ጠይቆ ነበር ከ2 ዓመት በፊት። አሁን ያ ጥያቄ ተቀባይነት አግኝቶ ኢትዮጵያ ይሄን መድረክ እንድታዘጋጅ ተመርጣለች። ትላንትናም ናሬንድራ ሞዲ ኢትዮጵያ መጥተው ከአብቹ ጋር በነበራቸው ንግግር ላይ ይሄንን የኮፕ 32 የዓለም ክላይሜት ቼንጅ ስብሰባ የአየር ንብረት ለውጥ ስብሰባውን በብቃትና በጥራት እንደምናዘጋጅና ኢትዮጵያ ምን ያክል የማድረግ አቅም እንዳላት ለዓለም አቀፉ ማህበረሰብ የምናሳይበት መድረክ ይሆናል ብሎ ለህንዱ ጠቅላይ ሚኒስትር ሲገልጽላቸው ነበር አብቹ። እነዚህ ሁሉ ስኬቶች የተመዘገቡት በአብዛኛው ሊባል በሚችል ደረጃ በዚህ ዓመት በዚህ 3 ወራት ጊዜ ውስጥ ነው ይሄ ሁሉ ስኬት የተመዘገበው። እነዚህን ሁሉ ነገሮች ስንመለከት ይሄ ሁሉ ነገር እየተከናወነ ይሄ ሁሉ ነገር በኢትዮጵያ ሰማይ ስር እየሆነ የዓለም መሪዎች ኢትዮጵያ መጥተው ይሄን ሁሉ ታሪክ ስለ ኢትዮጵያ ስኬት፣ ስለ ኢትዮጵያ ኢኮኖሚ፣ ስለ ኢትዮጵያ ዲፕሎማሲ፣ ስለ ኢትዮጵያ የቱሪዝም መስህብነት ያለውን ሁኔታ ሁሉ እየተናገሩና እየመሰከሩ የማይገባው ሰው ካለ የኢትዮጵያ የዲፕሎማሲ ስኬት የት ጫፍ ላይ እየደረሰ እንደሆነ የማይገባው ሰው ካለ እግዚአብሔር ይማርህ ካልሆነም ደግሞ ቶሎ ያርግልህ ነው የሚባለው። በአጠቃላይ ኢትዮጵያ በዓለም አቀፍ ማህበረሰብ በዓለም አቀፉ መንግስታት ዘንድ ያላት እይታ የምትታይበት ሁኔታ የተሰሚነቷ መጠን ወደ ልዕልናዋ የሄደና ከፍታዋን የያዘች መሆኑን ኢትዮጵያን ካልያዙ አፍሪካን መቆጣጠር የማይችሉበት ደረጃ ላይ እየደረሱ መሆኑን ለአፍሪካ እንደ ጌትዌይ የምታገለግል ታላቅ ኢትዮጵያ እየተገነባች እንደሆነ በተግባር መሬት ላይ ያለው ሀቅ የሚመሰክረው ይሄንን ነው። በቅርቡ ደግሞ መቼ እንደሆነ በዚህ ቀን ባይባልም የራሺያው ፕሬዝዳንት ቭላዲሚር ፑቲን ኢትዮጵያን እንደሚጎበኙ አብቹ ባለፈው ራሺያ ሂዶ በነበረበት ጊዜ I hope the next meeting will in አዲስ አበባ ብሏቸዋል። በቀጣይ አዲስ አበባ እንገናኛለን እንደምንገናኝ ተስፋ እናደርጋለን ብሏቸዋል። ዳት ሚንስ ግብዣ አቅርበዋል ማለት ነው። የራሺያውን ፕሬዝዳንት ይመጣሉ። በጣም ትልልቅ ሀያላን ሀገራት መሪዎች ይመጣሉ። ኢትዮጵያ ወደ ከፍታዋ ወደ ልዕልናዋ እየገሰገሰች ትቀጥላለች። የኢትዮጵያ ጠላቶች አብቹ እንዳለው እንደ ቅማል እየተራገፉ ወደ ገደል ይወርዳሉ። በጣም በቅርቡ ወደ ቀይ ባህር የባህር በራችን ላይ ወጥተን በአብኤል መንደብ ላይ ቆመን የምንታይበት ጊዜ የባህር ኃይላችን በአብኤል መንደብ ላይ ቆሞ የኢትዮጵያን ሰንደቅ ዓላማ የሚያውለበለብበት ቀን እጅግ በጣም ቅርብ እንደሆነ የሚያስረዱ ሁነቶች የዲፕሎማሲ ስኬቶች የተመዘገቡበት ሁኔታ ነው ያለው። የኢትዮጵያን አጠቃላይ የዲፕሎማሲ ስኬት በጣም በወፍ በረር የቃኘንበት ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። እንዲሁም በሱፐር ቻት እና በሱፐር ስቲከር ከታች በምናስቀምጠው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። እንዲሁም ስክሪንሾቱ ላይ የምትመለከቱትን ቻናል መረብ መልቲሚዲያ ይባላል። የኛ ሁለተኛ ቻናላችን ነው። እሱንም ሰብስክራይብ፣ ላይክ እና ሼር በማድረግ ተደራሽነቱ እንዲሰፋ ማድረጋችሁን አትርሱ። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። ፕሮግራሙ ጋር አብራችሁ ስለነበራችሁ
እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ